ቀንሻለሁ። እስቲ ራሴ ነው ከበላኩ ትወፍራለህ። አሁንም እዛ ስለነበርክ እኮ በቀን አንዴ ነው እየበላ ያለሁት። ከእስር ቤት ከወጣሁ እስካሁን በቀን አንዴ ነው የምበላው። ለምን 24 ሰዓት አላቅም ይበላልኝ እንደዛ ነው። በ24 ሰዓት አንዴ ነው የምበላው። እንዴት ትጎዳለህ? ትከሳለህ ከዚህ በላይ ታዩ። እሱን ደህና ነሽ ግን አንቺ? እናት አለም ደህና ነኝ። ሁሉም ነገር ሰላም ሰላም ነው። አንተ ጋርስ አለው? አይፎን 17 ስንት ገዛሽ? ወይስ ሰው ልኮልሽ ነው? እኔ ስጦታ ነው አልገዛሁትም፣ ግን $2000 ነው የተገዛልኝ። ማለት 300 ምናምን ሺህ ብር ማለት እኮ ነው። $2000 ነው ብቻ። በ150 ብር 300 ሺህ ብር፣ በ170 ብር ካረግነው ደግሞ 340 ሺህ ብር፣ በ180 ካረግነው 360 ሺህ ብር፣ በ188 ደግሞ ካረግነው 376 ሺህ ብር ይዘፍናል። ሃሎ ሲል ሰው ምናምን። እኔ ግን ሰው ላይ ይዞታ ይቻለው ሰው ላይ አልወደድኩትም። ካሜራው ራሱ የድሮ ይሻላል። ያ መጀመሪያ ምናምን ነገር እንትን ነው የሚመስለው ከያዝከው በኋላ ግን እኔ አሁን የገባሁት በአልትራ ነው። የዚህ ላይ መግባት አስጠልተኝ። ምክንያቱም የሆነ የሌለኝን እንትን ነው የሚሰጠኝ። ቁንጅና አይደለም የሆነ ነጭ ነገር በቃ አይደለም። 340 ሺህ ብር ቢያወጣ እኔ አንቺን ብሆን እሸጥቀውና አይፎን 12 በ40 ሺህ በ50 ሺህ እንትንና ገዛና በቀረው ባጃጅ ገዛለሁ። አንተ ከባጃጅ ልክፍት ይዟል እንዴ? ኖ የሶስት ስጦታ ሲሆን አሁን ለምሳሌ እኔ ራሴ ብሆን $2000 አውጥተሽ ትገዣለሽ ወይ ብትለኝ አልገዛም። ለሌላ ለሚያስፈልግ ግን ሰው ስጦታ ብሎ እስከሰጠ ድረስ አልሸጠውም። ለምን እሸጠዋለሁ? አሜሪካ ሀገር ኮንኩ ልገዛው እችላለሁ። ለምን በወር 10 ብር ነው የሚቆረጥባቸው። በስንት ዓመት ከፍሎ የሚከፍሉት ስለሆነ በወር 10 ብር እየተቆረጠባቸው አሜሪካ ኮንኩ ገዛለሁ። ግን $2000 ካሽ አውጥቼ ልገዛ? ኧረ እግዚአብሔር ከኔ ያርቀው እንደዚህ አይነት መሞላቀቅ። በስማ ግን ያው በሰዓቱ ታድርጋ ምንም አይመስልህም። በነገራችን ላይ አሁን በጣም ትንሽ ነው። ጋይስ ሪፖስት አድርጉት፣ ላይቭ ሪፖስት አድርጉት እና ጉድንስ ነው። እሺ አልትራ ስንት ነው ያለሽ? አንደኛው ስልክ አልትራ 23 ወይ 24። የአንቺ ስልክ ብቻ ቤት ውስጥ ያሉትን እቃዎች እንዳለ ይበልጣል ማለት ነው ዋጋ። ቤት ውስጥ ሙሉ ዕቃ ይሟላል እኮ ለእናትና ለአባትሽ ሁለቱ ስልክ ብቻ። እኔ ሲጀመር ለእናት አባቴ ሳላሟላ አይደለም እንደዚህ አይነት ነገር የማደርገው። በነገራችን ላይ እግዚአብሔር ስጦታ ነው የተሰጠሽ እኮ ስልሽ፣ ግን እቃዎቹ ውድነታቸውን እኮ ነው። ብራቸውማ $2000 ግን ለአንቺ ስጦታ ሲሰጥሽ ማለት ነው ወንድም ይሁን ሴትም፣ አንቺ ምን ያህል ቢወዱሽ ነው እንደዚህ ሰጡሽ? እኔ እንጃ እንዴ ማለት በደንብ የማታውቂው ሰው ነው እንዴ ሰጠሽ? ኖ ምን ያህል ቢወድ እንዴ? አሁን ሰው የወደደህን ልክ አታውቀውማ። በቃ ሰው ሲወድ ስጦታ ነው የሚሰጥ። ስለዚህ በቃ እኔ ግን ምን ያህል ነው ብትለኝ አላውቀውም፣ የመውደድ ልክ ማለት ነው። እኔ እኮ አንድ ቲሸርት ተሰጥቶኝ ወር ሙሉ እየተመላለስኩ አመሰግናለሁ። እግዚአብሔር ያሳያችሁ። የስጦታ ትንሽ እኮ ትልቅ የለውም። እስቲ ስልኩን አምጪና ቲሸርት ልስጥሽ። ኖ ስልኩን ሳልሰጥ ቲሸርቱን ስጠኝና አመሰግናለሁ።
የስጦታ ትንሽ የለውም ተብሎ ሁሉም ሰው የስጦታ ትንሽ የለውም ይባላል። ግን ድሮ ምን ጌት ቱጌዘር ላይ ምን ይደረጋል መሰለሽ? ሁላችሁም ስጦታ አዘጋጁ ይባላል። ሰው በአቅሙ ያዘጋጃል። ከዛን አንቺ ለኔ ትሰጭኛለሽ፣ ያንቺ ለሌላ ሰው ይሰጣል፣ ያኛው ለሌላ ሰው ይሰጣል፣ ያኛው ለሌላ ሰው በዙር ነው የሚደርስሽ። አንቺ አሁን አሪፍ ነገር ገዝተሽ እስክሪብቶ ሲደርስሽ ማለት ነው አስቢው። አንቺ አሁን ለኔ አይፎን ምናምን ገዝተሽልኝ ከዛ እኔ ደግሞ ለአንቺ ስጦታ ትንሽ የለውም ብዬ ቲሸርት ተሰጠሽ። አያስከፋም? ቀላል አለው እንደ ስጦታ ትንሽ። እኔ ለምሳሌ አሁን ስልክ ለገዛልኝ ሰው ስጦታ ልስጥ ብል ላይቀበለኝ ይችላል። ለምሳሌ አስታውቂ እስቲ ሰውየውን በእናትሽ። ለምንድን ነው ሴቶች ጊፍተራቸውን ራሱ ሲፖስቱ ምናምን ልብ ቅርጽ ያደርጉበታል ስሙ ላይ ምናምን እና እንዳይታይ ያደርጉታል ሌላ ሰው እንዳያየው? ለምንድን ነው እንደዚህ? ለምን መሰለህ? አሁን ለምሳሌ ጊፍተሮች የኔን ጊፍተሮች ምናምን ነገር እግዚአብሔርን እዚህ ጋር ሰፖርት ሲያደርጉኝ ሄደው የሚጽፉትን እንዳለ ስክሪንሾት ለኔ ይልኩልኛል። ገባህ አይደለ? እና ማለት ነው ስሙን ለጥፈው አሁን ለምሳሌ ቴንኪው ለማለት እኔ አሁን በፊት ስቶሪ ላይ ያደርግ ነበር ቲክታክ ማለት ነው አመሰግናለሁ ምናምን ብዬ እስከ ስሙ ምናምን ነገር ገባህ አይደለ? ከዛ በኋላ ግን እኔን ነው እንትን አታክ ለማድረግ የሚፈልጉት። እሷ እንደዚህ ነች እንደዚህ አታድርግ ምናምን እግዚአብሔር ገብቷል። ለዛ ይሆናል የሆነ ነገር ሸፍኖ ምናምን ሰው እንደዛ ሲደርስበት ነው የሚያደርገው። ጥሩ ግን አንቺ ደህና ነሽ? ደህና ነኝ። አንተስ? እግዚአብሔር ይመስገን ደህና ነኝ። ግን አይፎን ደግሞ እኔ የሆነች ልጨርሳ በቃ ተብች የሆነች አልኩኝ ጊፍተር ነበረች ማከብራት እና ሰጥሃለሁ ብላኝ እስካሁን አልደረሰም። ግን 17ኑን አይደለም 16ኑን ነው የፈለግኩት። አይፎን 17 ይሄ በጣም አልወደድኩትም ዲዛይኑንም ከለሩንም አልወደድኩትም። እኔ 16ኑ በ1 ቴራባይት የምትሰጡኝ ደስ ይለኛል። ነው ለምን እኮ 18 እኮ ሊወጣ አይደል? ሴፕቴምበር ላይ ምናልባት ከዚህ የተሻለ ሊሆን ይችላል። ምክንያቱም በዚህ ብዙ ሰዎች አይፈልጉም። 16ን ስጡኝ። እኔ እናት አለም የምታውቁኝ ሰዎች ካላችሁ አይፎን 16ን ስጡኝ። 16 በ1 ቴራባይት በእውነት ፕሮፋይል ፒክቸር ለአንድ ዓመት አደርጋለሁ። ፎቶአችሁ ከፈለጋችሁ አመሰግናለሁ ብዬ በየመንገዱ ለጥፍላችሁ። አትሳቂ። ለወንድ ልጅ ሲሞት ነው የመጀመሪያ አበባው የሚሰጠው ይባላል። ማለት አንቺ አሁን እስከዛሬ ሌላ ቦታ አሁን ለምሳሌ ሌላ ቦታ ቆይተህ ብትመጣ ግን ስትሞት ሳይሆን እንደዚህ ያለክ ለዌልካም አበባ ትሰጣለህ አይደለም? ስንት ዓመት ኖረሻል አንቺ? አሁን እድሜ ስንት ነው? 21? የምን 21 ነው? ሰላም ዩኒቨርሲቲ እኮ ተመርቄ ወጥቻለሁ። 24? እሺ ብቻ የኔ ታናሽ ነሽ። በዚህ እድሜሽ ስንት አበባ ተሰጥቶሽ ያውቃል? እኔ ማታስታውሽው ታይም ይሆናል። በጣም ብዙ ጊዜ አበባ ተሰጥቶሻል። በጣም ብዙ። እኔ 29 ዓመቴ ነው። አንድ ቀንም አበባ ተሰጥቶኝ አያውቅም። እንዴ ሌላ አሁን ለምሳሌ ሐዋሳ ሄጄ አንዴ ተሰጥቶኛል አበባ በ29 ዓመቴ ማስታውሰው። ለምሳሌ አሁን ጎንደር ብትመጣ እኔ አበባ ይዤ እሰጥሃለሁ፣ እቀበላለሁ። የዌልካም ማለት ነው። ስመረቅ አንቺ አሁን ስመረቅ ተሰጥቶኛል። ስመረቅ ተሰጥቶኛል። ሁለቴ ተመርቄያለሁ፣ ሁለቴ ተሰጥቶኛል እና አሁን 3 ተሰጥቶኛል በ29 ዓመቴ። ግን ብዙ ወንድ ማለት ነው አበባ ተሰጥቶት ማያውቅ አለ እድሜ ልኩ። እና ምንልሽ ሴቶች እዚህ ምድር ላይ ስትኖሩ ብዙ ሰው ስጦታ ይሰጣቸዋል፣ ብዙ ሰው የሆነ ነገር ያደርግላቸዋል። ለወንድ ልጅ ግን ላይፍ በዛ ተቃራኒ ነው። ለወንድ ልጅ ብዙ ሰው ሲሞት ነው ወንድ ልጅ የሚከበረው። በተረፈ እኔ የምለው ለምን አንተ ግን እንደዚህ ከኢትዮጵያ ውጭ የሆነ ሰዓት ላይ ከኢትዮጵያ አመሰግናለሁ ዶት ቆያረ መኒ ገን እየተሰጠ አንዴ ከይቅርታ ጋር አረ ጋላክሲውን አይደለም ዶት ቆይ ጋላክሲ 2 መኒ ገን ስጠኝ ዶት 2 መኒ ገን 2 መኒ ገን ስጠኝ። እሺ 2 መኒ ገን ስጠኝ። 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 2
ከዛን ጊፍት ጋላሪ ይበራል። አይ እንትና ነው ዶት ጊፍተሪ ነው። አመሰግናለሁ በእውነት አበባ ተሰጥቶኝ አያውቅም ስል ይኸው አበባ ሰጠ። አበባ ሳይሆን ምን ይገን ይሰጥ። እኔ የምልሽ ምንድን ነው እያልሽኝ የነበረው? ታፕታፕ አድርጉልኝ ጋይስ። ከዚህ በፊት እኔ አልሰማሁም ስትል ግን ሌላ ከኢትዮጵያ ውጭ የሚኖር ሰው ነው የነገረኝ። እናንተ ስታወራ ከኢትዮጵያ ውጭ የሆናችሁ ሴቶች ለምሳሌ አሜሪካ ምናምን ያላችሁ እኛ ወንዶችንም መታችሁ አግብታችሁ ሰዱ ብላል ብያለሁ። ሴቶች በእንደዚህ አይነት ነገር አይተባበሩም። ለምን እንደሆነ እኔ እንጃ። እኔ አሁን ቆንጆ ነኝ፣ ምን ያንሰኛል? አንድ ሴት መታ ብታገባኝ ሎያል ነው የምሆነው። የምሬን ነው የምልሽ። ቢያንስ 5 ዓመት 10 ዓመት አብሬ እቆያለሁ። ግን ቢያንስ ነው በትንሹ ነው የምልሽ። ግን ሴቶች ብዙ ጊዜ ወንድን ከዚህ አግብተው ይዘው ሄዱ ማለት 5 ዓመት 10 ዓመት በትንሹ እቆያለሁ ማለት አልገባኝም። ከዛ በላይ ልትሄድ ነው? የትም አልሄድም ስልሽ ራሴን አውቀዋለሁ ምናለው እንደዛ እንደምቆይ። ሴቶች እኮ አንቺን እኮ ይዞሽ ቢሄድ እኮ አብዛኛው ከዚህ ይዞ አግብተው ሄደው እኮ 1 ዓመት አይቆዩም። ሴቶቹ ሲፋቱ 1 ዓመት እኔ ለልብሶች ታታፓታ እኮ እንዴ ምን ጉድ ነው? ያው የሆነ ወደ ያላገባችሁ ነች እንደዛ የምታደርገው። ከውጭ ያሉ ሴቶች እዚህ ያለን ሰው እንትን ማለት ይፈራሉ። እዚህ ያለን ሰው ተግባብቶ ማግባት። አንድ ሰው አንድ አበባ ቴንክ ዩ እኔ ጋር ያላችሁ ፕሊዝ ታፕ አድርጉ። እሺ ፕሊዝ ታፕ አድርጉ። ሶል አረጋ ጊፍት ጋላሪ ሶል ቴንክ ዩ ሶል 2 መኒገን በቃ 2 ቴንክ ዩ ሶል ሻርክ ተሰጥቶኛል። ቅድም ጊፍት ጋላሪ ላይ በርቶ ነበር። አንቺ ሻርኩ ኩሽ አለ። ዋው ቴንክ ዩ ሶል ቴንክ ዩ አመሰግናለሁ። የሻርኩም የመኒጋንም እኮ በርቶልሃል እኮ 5 ጨምር ብላክ